የሞቱ ሰዎችን ንብረት እንዲወረስ የሚያደርገው የንብረት ማስመለስ አዋጅ ተግባራዊ መደረግ መጀመሩን አውቀናል። መኪናና ቤትን የመሳሰሉ ንብረቶችን ሲገዙ የንብረቶቹ ሻጭ ንብረቶቹን ያገኘበትን መንገድ ማጣራት የገዢው ኃላፊነት መሆኑንም መንግስት ይፋ አድርጓል። በሌላ በኩል ደግሞ በአዲስ አበባ የሚገኙ ዳቦ አምራቾች በተወሰነላቸው የዋጋ ተመን እንዲሸጡ ሊደረግ መሆኑ ተሰምቷል። የዳቦ መሸጫ ዋጋን የማረጋጋትና ከግራም በታች እንዳይሸጥ የቁጥጥር ስራ እየተከናወነ መሆኑም ታውቋል። የንብረት ማስመለስ፣ የዳቦ መሸጫ ዋጋንና የህንፃ ግንባታን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ ከተማ የዳቦ መሸጫ ዋጋ መጨመርና የግራም መቀነስ እንደሚስተዋል በማህበረሰቡ በኩል ቅሬታ እየቀረበ ይገኛል። ጉዳዩን አስመልክቶ የአዲስ አበባ ንግድ ቢሮ በሰጠው ምላሽም በመሸጫ መደብሮች ባለሙያዎችን በተደጋጋሚ በማሰማራት የቁጥጥር ስራ እየተከናወነ መሆኑን አስታውቀዋል። በመሸጫዎቹ ላይ በሚደረገው ቁጥጥር እስካሁን ከግራም በታች የሚሸጥ አምራች አለመገኘቱን በመጥቀስም በተቀመጠው መስፈርት መሰረት ከ70 ግራም በታች መሸጥ እንደማይቻል የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ገልጸዋል። ገበያውን ለማረጋጋት ከሸገርና ብርሃን ዳቦ ማምረቻዎች በተጨማሪ 29 የዳቦ መሸጫዎች በከተማ መስተዳደሩ ለ10 ዓመት ያለ ኪራይ የመሸጫ ቦታና ድጎማ ተደርጎላቸው በተመጣጣኝ ዋጋ እንዲሸጡ መደረጉን ጠቅሰዋል። ቢሮው የዳቦ ማምረቻዎችም ሆኑ መሸጫዎች በተቀመጠው መስፈርት መሰረት እንዲሸጡ ጥብቅ ቁጥጥር እያደረገ መሆኑን ነው አቶ አሸናፊ የገለጹት። በከተማዋ ካለው ፍላጎት አንጻር ከፍተኛ ትኩረት በመስጠት የዋጋ ማረጋጋት ስራ እየተከናወነ እንደሚገኝ ተመላክቷል። ከዚህ ሌላ ዳቦ አምራቾች በተወሰነላቸው የዋጋ ተመን እንዲሸጡ ሊደረግ እንደሆነም ታውቋል። ከንግድ ቢሮ ጋር በተደረገ ስምምነት መሰረት 30 ዳቦ አምራቾች በተወሰነላቸው የዋጋ ተመን ለህብረተሰቡ ምርቱን እያቀረቡ መሆኑ የተገለጸ ሲሆን በአዲስ አበባ የሚገኙ ዳቦ አምራቾች በተወሰነላቸው የዋጋ ተመን እንዲሸጡ ሊደረግ እንደሆነም ነው የታወቀው። የዳቦ እጥረት ችግርን ለመፍታትና ለአብዛኛው ነዋሪ ተደራሽ ለማድረግ ሸገር የዳቦ ማምረቻን ጨምሮ ከ10 በላይ የግል ተቋማት በዘንድሮ ዓመት ግንባታቸው ተጠናቆ ስራ መጀመራቸው ነው የተገለጸው። ንግድ ቢሮ በሚያደርገው ክትትል ዳቦን ከተቀመጠው ግራምና ዋጋ ውጭ ሲሸጡ የተገኙ አምራቾችና አከፋፋዮች ላይ እርምጃ እንደሚወሰድባቸው ቢሮ ባደረሰን መረጃ አመልክቷል። በሌላ በኩል ደግሞ ከንብረት ማስመለስ ጋር በተያያዘ አዲስ መረጃ አግኝተናል። በዚህም መሰረት በሞት የተለዩ ተጠርጣሪዎችን ንብረት እንዲወረስ የሚያደርገው የንብረት ማስመለስ አዋጅ ተግባራዊ መደረግ መጀመሩን አውቀናል። ምንጩ ያልታወቀ ንብረትን በተመለከተ ተጠርጣሪው በሞት ቢለይ ወይም ከሀገር ቢሸሽ ንብረቱ እንዲታገድና ጉዳዩ ተጣርቶ ግለሰቡ በሌለበትም ቢሆን ንብረቱ እንዲወረስ እንደሚደረግ ነው የተገለጸው። በቅርቡ በወጣው የንብረት ማስመለስ አዋጅ በጥፋተኝነት ላይ ያልተመሰረተ የንብረት ማስመለስ አዋጁ እንደሚያካትት ሲገለጽ ይህም ተጠርጣሪው በሞት ቢለይ ወይም ከሀገር የሸሸ ቢሆን ንብረቱ እንዲሁ የሚቀር ሳይሆን እንዲታገድና ጉዳዩ ተጣርቶ ግለሰቡ በሌለበትም እንዲወረስ ይደረጋል ሲል ፍትህ ሚኒስቴር አስታውቋል። የጸደቀው የንብረት ማስመለስ አዋጅ ተፈጻሚ ሲሆንም ምክንያታዊ ያልሆኑ ክሶች እንዳይመጡ ተጠርጣሪው ግለሰብ ስለ ጉዳዩ ቀርቦ እንዲያስረዳ እድል የሚሰጥና በፍርድ ቤት ትዕዛዝ ብቻ ተፈጻሚ የሚሆንም ነው ብለዋል። አዋጁ በህገ ወጥ መንገድ በወንጀል የተገኘ ንብረትን በአግባቡ በማስመለስ የሀገርንና የህዝብን ሀብት ከወንጀል ለመጠበቅ የሚሰራበት እንደሆነ አስታውቀዋል። የማይመለስ ጉዳት ማለትም ንብረቱ ከሀገር ሊሸሽና ሌሎች ተመሳሳይ ጉዳት ደርሶ ከሆነ ጊዜያዊ እግድ በራሱ በፍትህ ሚኒስቴር ያለ ፍርድ ቤት ትዕዛዝ እንደሚሰጥም ነው የተገለጸው። በሌላ በኩል ደግሞ ከሳምንታት በፊት የጸደቀውን የንብረት ማስመለስ አዋጅ በሚመለከት አዳዲስ መረጃዎች ይፋ እየተደረጉ ይገኛሉ። በዚህም መሰረት የትኛውንም ንብረት የሚገዙ ሰዎች ጥንቃቄ ካላደረጉ የሚገዙት ንብረት እንደሚወረስ አውቀናል። በንብረት ማስመለስ አዋጁ በግልጽ እንደሰፈረው ከሆነ አንድ ሰው የትኛውንም ንብረት ከመግዛቱ በፊት ሻጭ ያንን ንብረት ሲያፈራ የገቢው ምንጭ ምን ነበር፣ እንዴት አፈራው፣ ያፈራው ንብረት በህጋዊ መንገድ ነው ወይ የሚለውን ማረጋገጥ እንደሚገባ በግልጽ መቀመጡ ተመላክቷል። ስለዚህ ህጋዊ መሆኑን ማለትም ቤቱ በስሙ መሆኑን፣ ይህም ማለት ካርታና ፕላን በስሙ መሆኑን፣ ተሽከርካሪ ከሆነ ደግሞ ሊብሬ በስሙ መሆኑን ብቻ አይቶ ግዢ መፈጸም በገዢው ግለሰብ ላይ ኪሳራ ሊያስከትል እንደሚችል የተደነገገው። ንብረት የሚገዛው ሰው ገንዘቡን በህጋዊ መንገድ ቢያገኝም ሻጩ ንብረቱን ያገኘበት መንገድ ህጋዊ አይደለም ከተባለ ንብረቱ ሊወረስ የሚችልበት እድልም ይኖረዋል ማለት ነው። ስለዚህ ገዢ የሆነ ማንኛውም ግለሰብ ወይም ቡድን ንብረቱን ከመወረስ ለማዳን የተለያዩ እርምጃዎችን መውሰድ እንዳለበት ተጠቁሟል። ሻጭ የሚሸጠውን ንብረት እንዴት አፈራው፣ የገቢ ምንጩ ምን ነበር፣ አሰራሩስ እንዴት ነበር፣ ለመንግስት የሚከፍለው የታክስና የግብር መጠን ካፈራው ንብረት አንጻር ምን ይመስላል የሚለውን ማረጋገጥ እንደሚገባ አዋጁ ያስገድዳል። ገዢው ግለሰብም ይህንን አረጋግጦ መግዛት ግዴታው
ቦታው ይሆናል ተብሏል። በመሆኑም ካርታና ፕላን እንዲሁም የተሽከርካሪ ሊብሬ ብቻ አይተው ግዢ መፈጸም በገዢ ላይ የሚያስከትለው ኪሳራ መኖሩን መገንዘብ ያስፈልጋልም ተብሏል። አዋጁ አንቀጽ 25 ላይ እንደተገለጸው ከሆነ በወንጀል የተገኘ ንብረት የተገዛ የንብረት ፍሬ ከሆነ ይህ በወንጀል የተገኘ ንብረት ሽያጭ ፈጽሞ ስሙ ወደ ገዢ ቢዞርም መንግስት እንደሚወርሰው በግልጽ አስቀምጧል። በኋላ ክርክር ላይ በቅን ልቦና የገዛውት ነው በሚል የሚቀርቡ መከራከሪያዎች ሆን ብሎ ንብረቱን ለመደበቅ የተጠቀማችሁበት ስልት ነው በሚል በአዋጁ ላይ በግልጽ የተቀመጠ በመሆኑ ንብረቱ ከመወረስ እንደማይድንም ታውቋል። ከዚህ ባለፈ ይህ አዋጅ 10 ዓመት ወደ ኋላ ተመልሶ ተግባራዊ የሚሆን እንደሆነም ነው የተገለጸው። በዚህም መሰረት ንብረት ስታፈሩ የገንዘቡ ምንጭ ማሳወቅ ወይም በሚጠየቁበት ወቅት ለማቅረብ አደራጅቶ ማስቀመጥ ተገቢ መሆኑ ተገልጿል። ትልቁ ጉዳይ ደግሞ ንብረት በተለይም መኪናና ቤትን የመሳሰሉ ንብረቶችን ሲገዙ ሻጩ ንብረቱን ያገኘበትን መንገድ ማጣራት የገዢው ኃላፊነት ይሆናል ተብሏል። ካልሆነ ግን ንብረቱ በመንግስት ሊወረስ እንደሚችል የተገለጸው። ይህንን አዋጅ በመፍራት ብዙዎች ንብረታቸውን ለመሸጥ ወደ ገበያ እንደሚወጡ ከግምት በማስገባት በተለይም በውጭ ያሉ ሰዎች ግዢ ሲፈጽሙ ከካርታ ከፕላንና ከሊብሬ በተጨማሪ ሌሎች ማስረጃዎችን መመልከትና መያዝ አስፈላጊ መሆኑ ታውቋል። ከዚህ ጎን ለጎን በአዲስ አበባ ህንፃ አስገንቢዎች የሰራተኞችን ደህንነት የሚቆጣጠር ባለሙያ እንዲመድቡ ግዴታ ሊጣልባቸው መሆኑ ታውቋል። በአዲስ አበባ ከተማ ህንፃ የሚያስገነቡ የሰራተኞችን ደህንነት የሚቆጣጠር ባለሙያ እንዲመድቡ እንደሚገደዱ የከተማዋ የግንባታ ፈቃድና ቁጥጥር ባለስልጣን የገለጸው። የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱ እንደገለጹት በስራ ላይ የሚያጋጥም ሞትን ለመከላከልና የግንባታ ደህንነት መሰረታዊ አስፈላጊነትን ለማረጋገጥ የህንፃ አስገንቢዎች በዘርፉ የሰለጠነ የደህንነት ባለሙያ እንዲቀጥሩ ይገደዳሉ። ይህንን ለማድረግ የሚያስችል መመሪያ እንደሚወጣ ገልጸው እያንዳንዱ የግንባታ ቦታ በህግ ተደግፎ የደህንነት ባለሙያ ይኖረዋል ብለዋል። በግንባታ ደህንነት የሰለጠኑ ባለሙያዎች ገበያ ውስጥ ምን ያህል ይገኛሉ ተብሎ ሲፈተሽም የተገኘው መጠን በቂ ያለመሆኑንና ጉድለት መኖሩን የጠቀሱት ኢንጂነር አበበ ለዚህም ሲባል በ7 ዙር ትርጉም ያለው ስልጠና መሰጠቱንና በመጪው ሳምንትም ደግሞ 8ኛው ዙር እንደሚጀመር ተናግረዋል። በተያዘው 2018 በጀት ዓመት 2000 ባለሙያዎችን ለማሰልጠን እቅድ ተይዞ እየተሰራ እንደነበር ተናግረው ባለፉት 6 ወራት ብቻ ከ800 በላይ ባለሙያዎችን ማሰልጠን መቻላቸውን አስረድተዋል። የደህንነት ባለሙያዎችን ማሰማራት መቼ ይጀመራል ተብሎ ጥያቄ የቀረበላቸው ምክትል ዋና ዳይሬክተሩ ጊዜውን ከመግለጽ ተቆጥበዋል። ሆኖም 2000 ባለሙያዎች ከሰለጠኑ በአዲስ አበባ ውስጥ ለሚደረጉ ግንባታዎች በቂ ናቸው ተብሎ ስለሚታሰብ ወደ ህግ ማሻሻል እንደሚገባና ቅጥሩ ግን ጎን ለጎን አብሮ እንደሚሰራ ተናግረዋል። አንድ ህንፃ ሲገነባ ኮንትራክተርና አማካሪ ባለሙያዎች የግድ መኖር አለባቸው። ስለዚህም የደህንነት ባለሙያ ግዴታ ያስፈልጋል ማለት ነው ብለዋል። የሚወጣው መመሪያ እያንዳንዱ ግንባታ ምን መስፈርቶችን ማሟላት አለበት የሚለውን የሚገልጹ ዓለም አቀፍና አህጉራዊ ነባራዊ ሁኔታዎችን ያገናዘቡ በትንሹ 17 ነጥቦች እንደሚኖሩት ተናግረዋል። ህንፃ ሲገነባ ከላይ ሊወድቁ የሚችሉ ቁሳቁሶችን መከላከል እንዲችል ዙሪያውን በደህንነት መረብ መጠበቅ አለበት የሚለው አንደኛው ሲሆን ባለሙያዎችን በተመለከተም የደህንነት ጫማ፣ የራስ ቅል መሸፈኛ፣ አንጸባራቂ ልብስ፣ የእጅ ጓንት ሊኖራቸው ይገባል ብለዋል። አንድ የህንፃ ግንባታ እስከሚያልቅ ድረስም ለአሳንሰር ተብለው የሚለዩ ክፍሎች መደፈን አለባቸው ብለው ሰራተኞችም በደህንነት ባለሙያ ስለቀን ውሏቸው ማብራሪያ ተሰጧቸው ሊያሟላቸው የሚገቡ የደህንነት መሳሪያዎችን እንዲጠቀሙ ተረጋግጦ ወደ ስራ እንዲገቡ የሚሉት ተጠቃሽ ነጥቦች መሆናቸውን ገልጸዋል። ከዚህ ጎን ለጎን የኢትዮጵያ የውጭ ዕዳ ስጋት ደረጃ ከመካከለኛ እስከ ዝቅተኛ ደረጃ የመሻሻል ሂደት ላይ እንደሚገኝ ብሔራዊ ባንክ አስታውቀዋል። በሚቀጥለው አንድ የበጀት ዓመት የአገሪቱ የዕዳ ስጋት ምዘና በከፍተኛ ሁኔታ እንደሚሻሻል የብሔራዊ ባንኩ ገዢ ዶክተር ኢዮብ ተካልኝ አስታውቀዋል። ለዚህ ውጤት መገኘት የተተገበረው የበጀት አስተዳደር ስርዓት የዕዳ ሽግሽግና የማክሮ ኢኮኖሚ ማሻሻያዎች መነሻ መሆናቸውን አስረድተዋል። በ2010 የበጀት ዓመት የኢትዮጵያ የህዝብ ዕዳ ከዝቅተኛ መካከለኛ ገቢ ካላቸው ሀገራት የላቀ ነበር ያሉት ዶክተር ኢዮብ በወቅቱ የነበረው የዕዳ መጠን ከሰሃራ በታች ካሉ የአፍሪካ ሀገራት አማካይ ጋር ተቀራራቢ እንደነበርም ገልጸዋል። በአሁኑ ወቅት ግን የአገሪቱ የዕዳ መጠን ከሁለቱም በከፍተኛ ሁኔታ መቀነሱን ይህ የተገኘው ውጤት የአገሪቱን የዕዳ ዘላቂነት የመለሰ መሆኑን ገልጸዋል። በተጨማሪም ዓለም አቀፉ የገንዘብ ድርጅት ከግምገማው በኋላ ይህንኑ ይፋ ያደርጋል ተብሎ እንደሚጠበቅም አስታውቀዋል። በአሁኑ ወቅት የኢትዮጵያ ዕዳ ሊከፈል የሚችልና አስተማማኝ ደረጃ ላይ መድረሱ በመድረኩ ላይ ተገልጿል። ይህ የተሻሻለው የዕዳ አስተማማኝነትና የስጋት ምዘና ሀገሪቱ ታማኝ እያደረጋት እንደሚገኝም ነው የተገለጸው። በተጨማሪም ማሻሻያው ኢትዮጵያን ለኢንቨስትመንት ይበልጥ ተመራጭ መዳረሻ እያደረገ
እያደረጋት እንደሚገኝ ተብራርተዋል። በሌላ በኩል ደግሞ የውሃና ኢነርጂ ሚኒስቴርን ጨምሮ የሶስት የመንግስት ተቋማት አዲስ የአገልግሎት ክፍያ ሊጥሉ መሆኑን ሰምተናል። የሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባው የሶስት የመንግስት ተቋማትን ልዩ ልዩ የአገልግሎት ክፍያዎችን ለመወሰን በቀረቡለት ረቂቅ ደንቦች ላይ ተወያይቶ በሙሉ ድምፅ አጽድቋል። አዲሱ የአገልግሎት ክፍያ ማሻሻያ የተደረገላቸው ተቋማት የውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር እንዲሁም የትምህርት ምዘናና ፈተናዎች አገልግሎት ናቸው። የቀረቡት ረቂቅ ደንቦች ተቋማቱ ለሚሰጧቸው አገልግሎቶች በውስጥ ገቢ የሚሸፈኑ ወጪዎችን ከአገልግሎት ተጠቃሚዎች በሚሰበሰበው ክፍያ ለመተካት የሚያስችላቸው እንደሆነ ተገልጿል። ይህም ተቋማቱ የአገልግሎት ተጠቃሚውን ማህበረሰብ አቅም ባገናዘበ መልኩ አገልግሎታቸውን በጥራትና በብቃት ለመስጠት የሚያስችል ዘመናዊ ስርዓት ለመዘርጋት ታስቦ የተዘጋጀ እንደሆነ ተገልጿል። ምክር ቤቱ በረቂቅ ደንቦቹ ላይ በሰፊው ከተወያየና አስፈላጊ የሆኑ ተጨማሪ ግብዓቶችን ካካተተ በኋላ ደንቦቹ በፌዴራል ነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምፅ ወስኗል። በሌላ መረጃ ደግሞ በአንዳንድ ክፍለ ከተሞች በቤት ኪራይ ውል ላይ የተቀመጠው የዋጋ ተመንና ቤቱ የማይጣጣም እንደሆነ እየታወቀ እንኳን ጭማሪው በውሉ መሰረት እንዲሆን ተደርጓል ሲል የአዲስ አበባ ቤቶች ልማት አስተዳደር ገለጸ። ይህ አስተዳደሩ የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹት የ11.5 በመቶ የዋጋ ጭማሪ የተደረገው ውሉ ላይ በተቀመጠው እንጂ በደበቃችሁት ላይ አይደለም ሲሉ ከአከራይ ተከራይ ተወካዮች ጋር በተደረገ ውይይት ላይ ተናግረዋል። ሰኔ 30 ጀምሮ የሚተገበረው የቤት ኪራይ ዋጋን በተመለከተ የአዲስ አበባ ከተማ ዓመታዊ የመኖሪያ ቤት ኪራይ ዋጋ መተመኛ ጥናቱን ለውይይት አቅርበዋል። ስለ ጥናቱ ገለጻ ያደረጉት በአዲስ አበባ አመራር አካዳሚ ተመራማሪ የሆኑት አቶ ኑር አሁን አንዳርጌ በዚህ ጥናት የዋጋ ትመና ለማድረግ የተለያዩ መስፈርቶች መካተታቸውን ገልጸዋል። የዋጋ ግሽበት፣ የቤቱ መገኛና የቤቱ ስፋት እንዲሁም ከመንገድ ያለ ርቀት ያሉ ከግምት ማስገባቱ ተገልጿል። ተመራማሪው ጥናቱን ለማድረግ በከተማዋ ያለውን የህዝብ ቁጥር ለማወቅ አስቸጋሪ እንደነበር በመግለጽ የህዝቡ ቁጥር መብዛት የፍላጎትና አቅርቦት አለመመጣጠን ፈጥሯልን ብለዋል። እስካሁን ወጥ የሆነ አሰራር ባለመኖሩ ምክንያት 28 በመቶ አከራዮች በየጊዜው በዘፈቀደ የራሳቸውን የዋጋ ማሻሻያ ያደርጉ እንደነበር በመድረኩ ላይ ተገልጿል። በጥናቱ የተሳተፉ ተመራማሪው እንዳስረዱት አከራይ እንደፈለገ ዋጋ ቢጨምር አብዛኛውን ሰው በረንዳ ይወጣል። ይህ መንግስት ጣልቃ እንዲገባ የሚያስገድድበት አሰራር ሆኗል ብለዋል። በዓለም አቀፍ ደረጃ አንድ ሰው ከገቢው ላይ ለቤት ኪራይ 30 በመቶ መክፈል ያለበት ቢሆንም በኢትዮጵያ አሁን ላይ በተገኘው ጥናት አንድ ሰው ከገቢ ላይ የቤት ኪራይ ወጪው ከ50 እስከ 80 በመቶ እንደሚደርስ ጠቁመዋል። በውይይት መድረኩ ላይ የተካፈሉ የአከራይና ተከራይ ተወካዮች በዋጋ ጭማሪው ዙሪያ ለአስተዳደሩ ጥያቄዎችን አንስተዋል። ከአራዳ ክፍለ ከተማ እንደመጡ የተናገሩ ተሳታፊ ሀሳባቸውን ሲገልጹ አከራዩም ሆነ ተከራዩ የችግሩ አካል ናቸው፣ በዚህ ላይ የጋራ መግባባት ያስፈልጋል ብለዋል። የ11.5 በመቶ የዋጋ ጭማሪው ለአከራዩም ሆነ ለተከራዩ የዋጋ ተመኑ ሚዛናዊነት ላይ ጥያቄም አንስተዋል። ሌላኛው ከኮልፌ ቀራኒዮ ክፍለ ከተማ እንደመጡ የገለጹ ተሳታፊ በበኩላቸው በቤት ኪራይ ዙሪያ በአከራይና በተከራይ በኩል የመደባበቅ ሂደቶች አሉ። ይህንን ግልጽ ማድረግ ካልተቻለ ፍትሐዊ የአከፋፈል ስርዓት ማምጣት እንደማይቻል አንስተዋል። በመድረኩ የ11.5 በመቶ ዋጋ ጭማሪ በመሃል ከተማና በማስፋፊያ አካባቢዎች ለምን እኩል ይጨመራል? ይህ ጭማሪ አሁንስ ተከራዩ ጨምሮ መክፈል ይችላል ወይ? የሚሉ ሀሳቦችም ተነስተዋል። ለተነሱት ሀሳብና ጥያቄዎች ምላሽ የሰጡት የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በውሉ መሰረት የተቀመጠውን ዋጋ መነሻው ተንተርሶ በጥናቱ መሰረት ጭማሪ መደረጉን ገልጸዋል። በአንዳንድ ክፍለ ከተሞች በቤት ኪራይ ውል ላይ የተቀመጠው የዋጋ ተመንና ቤቱ የማይጣጣምና የማይገጣጠም እንደሆነ እየታወቀ እንኳን ውሉ ህጋዊ አድርገን ጭማሪው ተደርጓል ሲሉ ተናግረዋል። የ11.5 በመቶ የዋጋ ጭማሪ የተደረገው ውሉ ላይ በተቀመጠው እንጂ በደበቃችሁት ላይ አይደለም በማለትም ገልጸዋል። ዋጋ ሲጨመር ውሉ ላይ ባለው ነው የተጨመረው። መጀመሪያ ስታከራዩ በማስፋፊያና በመሃል ከተማ በልዩነት እንዳከራያችሁት ሁሉ አሁን የተጠናው ጭማሪ በውሉ መሰረት የሚጨምር ነው። ለማስፋፊያ አካባቢ ዝቅ ያለ፣ ለመሃል ከተማ ከፍ ያለ ጥናት አልተጠናም ሲሉ አስረድተዋል። በመጪው ዓመት 11.5 በመቶ ጭማሪ የተደረገበትን አግባብ ያስረዱት ኃላፊዋ ጭማሪው በጣም ከፍ ያለ ነው ብለን እኛ አልወሰድንም። ቢያንስ የፌዴራል ጥናትን እንኳን ወስደን ተግባራዊ ብናደርግ እንደ ከተማ አስተዳደር ጥናት ውስጥ ስናስገባው ትንሽ ነው የጋሸበው። ይህን ደግሞ ተከራዩ መክፈል ይችላል ብለን ነው የወሰድነው ሲሉ አስረድተዋል። በከተማዋ ከ50 ሺህ በላይ የኪራይ ቤቶች ተመዝግበው ወደ ሲስተም እንደገቡ ተገልጿል። በሌላ በኩል ደግሞ የአውሮፓው ግዙፍ የአቪዬሽን ተቋም ኤርባስ በቅርቡ ባወጣው ሪፖርት የኢትዮጵያ አየር መንገድ አፍሪካን ከለንደንና ዱባይ ከመሳሰሉ ከተሞች ጋር በሚያገናኙ መስመሮች ላይ የመካከለኛው ምስራቅና የቀጠናውን ተቀናቃኝ አየር መንገዶች በመብለጥ የገበያ ድርሻውን በከፍተኛ ሁኔታ እያሳደገ መምጣቱን አስታውቋል።
አስታውቀዋል። በሪፖርቱ መሰረት አየር መንገዱ ከዚምባብዌ ሃራሬ ወደ ለንደን ጋትዊክ የጀመረው ቀጥታ በረራ እጅግ ስኬታማ በመሆኑ የኤምሬትስ አየር መንገድን በመብለጥ ቀዳሚው ተመራጭ መሆንም ችሏል። በተመሳሳይ ከካሜሮን ዱዋላ ወደ ዱባይ በሚደረገው በረራ የሩዋንዳ አየር መንገድን በገበያ ድርሻ እንደበለጠ ተጠቅሷል። በሃራሬና ዱባይ መስመር ላይ ደግሞ የኢትዮጵያ አየር መንገድ ከፍተኛ የኢኮኖሚ ክላስ ተጓዦችን መሳብ የቻለ ሲሆን ኤምሬትስ በበኩሉ የቅንጦት ተጓዦችን ገበያ መቆጣጠሩ ሪፖርቱ አሳይቷል። ኤርባስ በአፍሪካ የአየር ትራንስፖርት ላይ ሰፊ ያልተነኩ የገበያ ክፍተቶች መኖራቸውንም ጠቁመዋል። ከነዚህም ውስጥ ናይጄሪያውያን ለትምህርትና ለንግድ በብዛት የሚጓዙባቸው የሌጎስ ካናዳና የሌጎስ ጓንግዡ መስመሮች በዋናነት ተጠቅሰዋል። በሌላ በኩል ምስራቅና ምዕራብ አፍሪካ መካከል ያለውን ውስን የአየር ትራንስፖርት ትስስር በዋናነት የተቆጣጠሩት መዳረሻቸውን አዲስ አበባና ናይሮቢ ያደረጉ በረራዎች ብቻ መሆናቸው ሪፖርቱ አጋልጧል። በጭነት ዘርፍ ከብራሰልስ ወደ ጆሃንስበርግ የሚደረገው በረራ ለአየር መንገዱ ሌላኛው ትልቅ የገበያ ዕድል መሆኑ ተጠቅሷል። በተለይም የደቡብ አፍሪካ የግብርናና የስጋ ምርቶችን ወደ አውሮፓ ገበያ ለማቅረብ አየር መንገዱ ሰፊ ዕድል እንዳለው ተገልጿል። በሌላ መረጃ ደግሞ የማስተርስ ትምህርት የቆይታ ጊዜ እንደሚጨምር ተደርጎ በማህበራዊ ሚዲያዎች የተሰራጨው መረጃ ሐሰተኛ መሆኑ ተገለጸ። የማስተርስ ዲግሪ የትምህርት ቆይታ ጊዜ ወደ 4 ዓመት ሊያደግ ነው በሚል በተለያዩ የማህበራዊ ትስስር ገጾች ሲዘዋወር የነበረው መረጃ ፍጹም ከእውነት የራቀና በአረዳድ ስህተት ምክንያት የተፈጠረ መሆኑን የትምህርትና ስልጠና ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ባወጣው ማሳሰቢያ በትምህርት ቆይታው ላይ ምንም አይነት የተቀየረ ደንብም ሆነ መመሪያ አለመኖሩን በይፋ አረጋግጧል። የመረጃው መነሻ የባለስልጣኑ የስራ ኃላፊዎች በህዝብ ተወካዮች ምክር ቤት የቋሚ ኮሚቴ አባላት በተገኙበት የ11 ወራት የእቅድ አፈጻጸም ሪፖርት ባቀረቡበት ወቅት የተነሳ ሀሳብ ነው። በወቅቱ ከኢትዮጵያ የትምህርት ስልጠናና የብቃት ማረጋገጫ ማዕቀፍ ጋር ተያይዞ የቀረበውን ማብራሪያ አንዳንድ አካላት በተሳሳተ መንገድ በመረዳት የሐሰት ወሬውን እንዳሰራጩት ተገልጿል። ይህ በማህበራዊ ሚዲያ ሲዘዋወር የዋለው መረጃ ምንም አይነት ህጋዊ መሰረት የሌለው መሆኑን በጥብቅ ያሳሰበው የትምህርትና ስልጠና ባለስልጣን ህብረተሰቡም ሆነ የትምህርት ማህበረሰቡ በእንደዚህ አይነት ያልተረጋገጡ ወሬዎች እንዳይደናገሩ ጥሪውን አቅርበዋል። ለተጨማሪና ትክክለኛ መረጃም በስራ ላይ የሚገኘውን የኢትዮጵያ የትምህርትና ስልጠና የብቃት ማረጋገጫ ማዕቀፍ ደንብን መመልከት የሚቻል መሆኑን ባለስልጣኑ አያይዞ አስታውቀዋል። በሌላ መረጃ ደግሞ መንግስት እድሜው ለጡረታ ለደረሰ ዜጋ ሁሉ ጡረታ እንዲከፍል ተጠይቋል። ይህንን የጡረታ ወጪ ለመሸፈን ገንዘቡ ከከፍተኛ ግብር ከፋዮች መሰብሰብ አለበትም ተብሏል። ጥያቄውን ያቀረበው የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር መሆኑን ያገኘነው መረጃ ያሳያል። እስካሁን ያለው አሰራር ከተቀጣሪ ሰራተኞች ውጭ ያሉ በእድሜ የገፉ ሰዎችን የማያካትት መሆኑ ተገቢ አይደለም ያሉት የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል የቦርድ ፕሬዝደንት የሆኑት አቶ ጌታቸው ክፍሉ በየትኛውም የስራ መስክ የተሰማራ ግለሰብ ሀገሩን ሲያገለግል እንደመቆየቱ በማምሻ ዕድሜው ጡረታ ሊከፈለው ይገባል ሲሉ አስረድተዋል። ማህበራቸው ዝርዝር አተገባበሩን የሚያስረዳ ሰነድ አዘጋጅቶ ለመንግስት ሰራተኞች ማህበራዊ ዋስትና አስተዳደርና ለሴቶችና ማህበራዊ ጉዳይ ሚኒስቴር ማስገባቱንም ጠቁመዋል። ወደ እንደዚህ የሰነድ ዝግጅት እንድታመሩ ያደረጋችሁ ምንድነው የተባሉት አቶ ጌታቸው ከጡረታ ውጭ የሆኑ አረጋውያን እንደዚህ ቀደሙ በቤተሰብ የተከበቡ አይደሉም። በኑሮ ውጣ ውረድ ምክንያት ልጆቻቸው ትተዋቸው ወደ ራሳቸው ኑሮ እየገቡ ነው። በዚህ ምክንያት በባዶ ቤት ያለ ጧሪ እየቀሩ በመሆኑ ይህንን ችግር በጥቂቱም ቢሆን ለማቃለል ነው ብለዋል። ከዚህ ጎን ለጎን ለጡረተኞች አዲስ የክፍያ አማራጭ መቅረቡንም ለማወቅ ችለናል። በዚህም በቅርቡ ተጨማሪ ክፍያ የሚያገኙበት አሰራር ወደ ስራ እንደሚገባ ከመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደረሰ መረጃ ያመለክታል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ አካባቢዎች ከገነባቸው 8 ህንፃዎች የሚገኘው ገቢ በአገር አቀፍ ደረጃ ለጡረታ ለወጡ አረጋውያን እንደሚውል የኢትዮጵያ አረጋውያን ጡረተኞች ማህበር ነው ያስታወቀው። የማህበሩ ምክትል የቦርድ ፕሬዝደንት አቶ ጌታቸው ክፍሉ አብዛኛውን ጡረታ የወጡ ሰዎች የሚደርሳቸው ገንዘብ በጣም ዝቅተኛ ነው ብለዋል። ይህንንም ግንዛቤ በማድረግ መንግስት በ2011 ዓ.ም 69 በመቶ በ2015 ደግሞ 76 በመቶ ለጡረተኞች ጭማሪ ማድረጉን አስታውሰዋል። የችግሩንም አሳሳቢነት በመረዳት የመንግስት ሰራተኞች በማህበራዊ ዋስትና አስተዳደር በአዲስ አበባ ከተማ 4፣ በባህር ዳር 1፣ በጅማ 1፣ በሐረር 1፣ በሐዋሳ 1 ህንፃዎችን የገነባ ሲሆን በቅርቡ ከነዚህ ህንፃዎች የሚገኘው ገቢ ሙሉ ለሙሉ ለጡረታ ለወጡ ሰዎች እንደሚውል ተናግረዋል። የህንፃዎቹ ገቢ ምን ያለው ለሚለው ለጊዜው እንደማይታወቅ የገለጹት አቶ ጌታቸው ነገር ግን አሁን ላይ ካለው ነባራዊ ሁኔታ አንጻር የአሰራር መዘርጋቱ ጡረተኞች የተሻለ ነገር እንዲያገኙ የሚያስችለው ብለዋል።